በሰባት ዓመት ሰባተኛ ግን ይሄ ሁሉ ዕውቀት አየ ዕውቀት እኮ ጥሩ ነው። ጠላ በር ከፋች ጠጅ አነጋጋሪ እንዴት ነሽ አረቄ ሰላም አስከባሪ ሲበቃው የሰው ልጅ በቃው ነው ግን አይበቃው ይጠጣል ጠጣ ያው እኔም አለኝ አንተም አለ ጠጣ ወይኔ የለኝም እንግዲህ አንተም ጠጣ ትሰጠናለች ዱቤ ትሰጠናለች ጠጣ አሳስ መሸደና ደሩ መሸደና ደሩ እንጀራ የሚሰራው በዋነው በይ እንደዚህ ነው ማጣኝ ደግሞ ሰክረ አማጂ ምን አባቴ ላርግናት አትስከራ ተጠጣ ሰው ሁንበት ሆናለች አይቀርም ወደ ማኝታ እሺ እሺ ነው ያሰማ መድኃኒት ሆኖ ሰርሽ ምን አገባ መጀመሪያ ነበር እና ራትን እስካንቺ ምን የለ አሁን ምንም ነገር የለም ሳይሰራ ተይት ቀበሌ ተመዝገቡ አሉን ቀበሌ ተመዘገብን በማግኘቴ በጣም ደስ ብሎኛል እነዚህ ከመጡ በኋላማ ስራ ፈጠራ ተያዘ እዚሁ በቀን 3 ምግብ እንሰጣለን ምግቦቹን ያው ያመጣል የሚከተፈውን ይከተፋል ውሃ ምናምን ይሄ የሚጠራረገውን አጠራርጎ ምን ብሎበት ሁሉ ነገር ያዘጋጃል እድሉ ያው ተሰጥቶታል አሁን እናቴ ምን አለች ለአንተ ለኔ ሳይሆን ለአንተ ነው ለኔ አይደለም ለአንተ ነው ይሄን ነገር እንዲመጣ ይፈልኩት ለምን እንደነ ስላት ቀርፍ በልኛለች እኔ አብዛኛው ጊዜ ያው ሱሰኛ ነኝ ግን ከዛ ውስጥ ሁሉ ወጥቼ ምናምን ለሊት እነሳለሁ ከተከታለሁ በቃ ጭራሽ ያንንም ረሳሁት የኔ ቤተሰቦች አሁን እነሱ ናቸው እንደ ልጆቼ ነው በቤተሰብ ደረጃ 50 እና ከዛ በላይ ዶሮ እንሰጣለን አንድ ቤተሰብ ላይ ላለ እህት ወንድም እናት ልትሆን ትችላለች 50 ዶሮ ሲሆን የሚጠሉት እንቁላል ከምግብነት ከፍጆታም ያልፍና ለምን ይጠቅማል ማለት ነው ወደ ገበያም ጭምር የሚወጣ ይሆናል ወደ ገበያ ሲወጣ ደግሞ ከ50 በራሳቸው 150 ያደረጉ የሚሄዱበት እስከ 500 የደረሱ ልጆች አሉን እኛ መጀመሪያ መነሻ ስለሰጠናቸው ከዚህ በፊት ዶሮ ስንሰጥ ምንድነው የምናደርገው 5 ዶሮ ለፍጆታ እንሰጣለን እዛው ሳለ የራሳቸውን ምግብ በራሳቸው እንዲችሉ የጓሮ አትክልቱንም እዛው እንቁላልም እዛው የሚያገኙበትን ሁኔታ የማመቻቸት ሌማታቸውን የመሙላት ስራ ነው ስንሰራ ነበር ልክ በመጡ በ3 ወር አንድ ቀናቸው እንቁላል መጣል ጀመሩ እንቁላል ከጀመሩ በኋላ ማለት ነው መኖን አምጥቼ ሂሳብ ሰራው ይሄን 10 ኪሎ መኖ ስንት ቀን ይበሉታል 20 ቀን በሉት በ20 ቀን ውስጥ ስንት እንቁላል ጣሉ የሚለውን ደግሞ ሰራው በ20 ቀን ውስጥ ስንት እንቁላል ጣሉ የሚለውን ነገር ሳስበው 20 በ5 ታበዛው 100 ነው የሚሆነው ለ100 እንቁላል ስንት ብር ነው ያወጣሁት ከዛ በጣም ትርፋማ መሆኑን አወኩ ለጊዜው እዚህ በተሰጠን ቦታ ላይ የሚችልልን 1200 ዶሮ ነው ከ1200 ዶሮ እስከ 90% ድረስ እናገኛለን ማለት ነው ይሄም ማለት በቀን ከ1000 ምናምን እንቁላል እናነሳለን ማለት ነው ይሄ ማለት ያው ብዙ ነው አሁን እኛ ከምንሰራው አንፃር ለሁሉም ለሰራተኞችም ለአባላቶችም ለሁላችንም ይሄ እንደ አክሲዮን አድርገን እየሰራንበት ያለን ነገር ነው ሌሎችም ተጨማሪው ስራ ከዚህ ከምናገኘው ስራ ትርፍ ላይ ደግሞ ሌሎች ተጨማሪ የቄም የምናሳድግባቸው ቤቶች አሉ ጫጩት የምናሳድግባቸው አሁን ለማየት ስለማይቻል ነው
የአንድ ቀን ጫጩቶች ገብተው እያሳደግናቸው ያሉ ጫጩቶች አሉ። ለነሱ መኖ ማቅረቢያ ይሄን ከምናገኘው ወደዛ ያደረግን ድርጅታችንን እያሳደግን እንገኛለን። ከእጽዋት አንፃር የሚፈልጉት ያው 8 አይነት ዘር እንደ አጠቃላይ ለአዲስ አበባ ላይ ያለው ቦታው ምንድነው የሚፈልገው የሚለው ከዛ ጋር ተያይዘው አቅርቦት ከዘር አንፃር የተሻለ ነው። ዶሮ ግን በጣም ሰፊ ህዝብ ነው የሚፈልገው። ግን እንደ እኛ ጋር መጥቶ የሚመዘገቡ በየብሎኩ አመራሩ መስክቦ ለይቶ የሚያመጣቸው ሰዎችን ያው ተደራሽ ለማድረግ እንጥራለን። ቀጣይም አሁን ለቀጣይ ስቴፕ የሚያዝናቸው አለ። ከዛ ጎን ለጎን ግን በራሳቸው ግንዛቤውን በደንብ ማለት አጠቃቀሙና ጥቅሙ የገባቸው ሰዎች በራሳቸው ገዝቶም ወደ ተግባር የገቡበት ሁኔታ አለ። እያንዳንዱ ማህበረሰብ በበሩ ላይ የጓሮ አትክልት እንዲኖረው እያንዳንዱ ማህበረሰብ ባለችው ትንሽ ቦታ ላይ ቢያንስ የራሱን ፍጆታ የሚችልበት ዶሮ ኖሮት እንቁላሉን ከዛው ከቤቱ የአረንጓዴ ምግቦችን ከዛው ከቤቱ በዛ ሂደት የተመጣጠነ ምግብ ለልጆቹም ጭምር እንዲያውል ነው ሁሉንም ማለት ነው። የደረስንበት አለ የሚቀሩን አሉ። ስለዚህ ጥቅል የሚቀረን ማህበረሰብ የዚህ ተጠቃሚ ማድረግ ነው በእቅድ በቁጥር ከመንይዘው ባሻገር ማለት ነው። አትክልት ነው ጎመን፣ ሰላጣ፣ ቀይ ስር፣ ጥቅል ጎመን፣ ድንች ሁሉንም እናፈራለን። እግዚአብሔር የተመሰገነ ይሁን። ሁሉንም የሰጠው መሬት ይቀበላል። ስለዚህ እየበላን ነው፣ ንጹህ እየበላን ነው። ለልጆቻችንም ለኛም ንጹህ ለገበያም ለውጭም እያወጣን እየሸጥን ነው። እግዚአብሔር የተመሰገነ ይሁን። ከትምህርት ቤት አስተምሬት ይወጣ ካሮት ተክላለሁ። ከካሮት ብዙ ነገር እያገኘው ነው። ቀይ ስር፣ ሽንኩርት፣ ነጭ ሽንኩርትማ ወደ 10 ኪሎ አካባቢ ነው ያገኘሁት ከዚህ አንድ ቀፎ ከሚኒመም ማለት የተደረበ ቀፎ ከሆነ እስከ 18 ኪሎ ሚኒመም ነው እሱ። እንዲያው ከዛ በላይም ይገኛል። ይሄ ማለት ምንም ልፋት የለው አንድ ሰው በቤቱ በአመት 18 ኪሎ ማር ያገኛል ማለት ነው። ሳይለፋ ብዙ ሳይደክም ማግኘት ይችላል አንድ ቀፎ ቢኖረው ማለት ነው። ሁለተኛ አመቱን ነው የያዘው ከተጀመረ። አሁን ያው ቁጥሩን እየጨመረ ያለበት ሁኔታ ነው ያለው። ከምርትም አንፃር የተሻለ ነገር ለልጆችም እንደማሳያ የተሻለ ነገር አግሪካልቸር ትምህርትን ስለሚወስዱ ሙሉ በአግሪ ዘርፍ ስር ሊካተቱ የሚችሉ ከጓሮ አትክልት ጀምረን ከከብት እርባታ ጀምረን ንብ እርባታንም አካተን የምናሳይበት ሁኔታ ነው ያለው። ወደ ተቀናጀ የከተማ ግብርና ስራ ስንመጣ ሰው ባለው ቦታ ላይ አንደኛ ተመጋጋቢ ናቸው እነዚህ ስራዎች ማለት ነው። ለምሳሌ ዶሮን በገልጽልህ አትክልት ያላቸው አካባቢዎች ላይ ዶሮ ሲኖር የዛ ትርፍራፊም ጭምር ለነሱ ለምግብነት ይውላል። ስለዚህ ምንድናቸው ማለት ነው የተሳሰሩ ናቸው፣ በጋራ አብረው የሚሄዱ ናቸው። ስለዚህ ንብን በትኩረት እንሰራለን። ከዚህ በፊት ያው ከተማ ላይ እንደው እናት አባቶቻችን ዳር አካባቢ ያለው ነው እንጂ በዛ ልክ ገብቶበት ውጤት እናመጣለን የሚል ሐሳብ አልነበረም። አሁን ግን ባለው ቦታ ላይ ይጠቀማል ሰው። እኔ ከዚህ የሚያገኘው በትንሽ ብር የሚገኘው ነገር ማለት ነው ከብር ጋር አላነጻጸርኩም። እኔ ደስተኛ ያደርገኛል ማለት ነው። ከመሬት ወስጄ መግባት እና ከሱ እጄ ከውጭ ከገበያ መግዛት ለኔ አንድ አይደለም። ሆን ብሎ ለሰራና ብርታት ላገኘው ሰው ቦታ ላለው ሰው ከምንም በላይ ምንም አያስፈልግም። በቃ አንድና አንድ ጥሩ ነው። እኩል አይደለም፣ አይወዳደርም፣ ጭራሽ አይታሰብም። እንዴ የጓሮ አትክልት ንጹህ ነው፣ በንጹህ ነገር ነው የምንበላው። እግዚአብሔር የተመሰገነ ይሁን። ጎመን፣ ድንች፣ ካሮት፣ ቀይ ስር የተለያዩ ዘሮችን አጠቃላይ የሚመጡትን ዘሮችን እንደ ሰዎች ፍላጎትና እነሱ ለዚህ ቦታ ይሄ ይመቻል የሚለው ነገር ያው ከነሱ ጋር በመግባባት እየሰጠን ያለ ነው ማለት ነው። በጣም ብዙ ወጪ የሌለው ግን ምርት ማግኘት የሚቻልበት ስራ እንደሆነና በትምህርት ቤቶች ውስጥ ቢሰራ በጣም ብዙ ቦታ አይፈልግም፣ ብዙ ስራ አይፈልግም፣ ምርታማ መሆን የሚቻልበት ያልተሰማራንበት ዘርፍ እንደሆነ አይተነዋል እኛ እንደ ትምህርት ቤት። አሁን እኛ እውነት ለመናገር በጣም ውጤታማ ነው። የምርት ችግር የለም ከተማችን ላይ። አሁን እንደምታዩ የወንዝ ልማት
ፕሮጀክት አለ፣ የኮሪደር ልማት ፕሮጀክት አለ። እነዚህ ፕሮጀክቶች ላይ አበባ ነው በብዛት እየተተከለ ያለውና ንቦቹ አንድ ንብ እስከ 8 ኪሎ ሜትር ድረስ ሄዳ ቀስማ የመምጣት ችሎታ አላትና ይሄ ደግሞ አካባቢያችን ላይ ከተማ ውስጥ ቢሰራ የትም አካባቢ ልማት ባለበት የተለያዩ አትክልቶች አበባዎች ባሉበት አካባቢ ላይ ሄዳ ቀስማ መምጣት ትችላለችና ከተማችን ላይ አሁን ካለው ነባራዊ ሁኔታ አንፃር የተሻለ እንትን ይኖራቸዋል፣ ፐርፎርማንስ ይኖራቸዋል ንቦች ብዬ አስባለሁ። ጎመኑን የሚበላ ትል አለ። እሱ በጣም ያስቸግረናል፣ ይበላብናል። በቃ እሱ አለ። አንዳንድ ጊዜ እንቁላል በጣም ይወርዳል፣ አንዳንድ ጊዜ ደግሞ ይጨምራል። አንዳንድ ጊዜ መኖ ዋጋ ይጨምራል፣ ይቀንሳል። እያንዳንዱ ቤት ለቤት የወረደን ባለሙያዎችም እኛም ጭምር አጠቃላይ ያለው አመራሩም ከላይ ያለው እኛን የሚያስተባብሩ አስተባባሪዎችም ጭምር ግንዛቤውን እየሰጡ አሁን የተሻለ ቦታ ላይ ነው ያለው። እንደ አስተዳደር ምንደግፍበት መንገድ አለ። እንደ ኤንጂኦ በራሳቸው ይሄንን ስራ በአጋርነት የሚሰሩ ውጤት ስላለው አሉ። ማህበረሰቡ በራሱ ደግሞ ከኛ ሙያዊ ድጋፍ ወስዶ በራሱ የሚሄድበት አለ ማለት ነው። ስለዚህ እነዚህ በራሳቸው የመጡ አካላትን እንዳስተዳደር ማድረግ ያለብንን አድርገናል። ሙያዊ ድጋፍ እየሰጠን እንዲያገኙ እናደርጋለን። ከውሃ ጋር ተያይዘው ጥያቄዎች ይነሳሉ። እጽዋትን ለማስቀጠል ውሃ ያው ጧትና ማታ እንዲጠጣ ይመከራል። ካላቸው ላይ እንዲጠቀሙ የተለያዩ ሲስተሞችን ያደረግን ነውኛ። በዲፕ ኢሪጌሽን የሚጠቀማሉ በጠብታ ማለት ነው። ያንን ፕላስቲኩን ተጠቅመው በጠብታ የሚጠቀሙ አሉን። በችግር ደረጃ ግን የትኛውን ቦታ ላይ ስንሄድ ይሄ ይነሳል ማለት ነው። በቦቲ ነው ተደራሽ የምናደርገው። ስለዚህ የውሃ እጥረት በችግር ደረጃ ይነሳል ከአትክልት አንፃር ማለት ነው። ከዛ ውጪ ያለ ግን እያንዳንዱን ተቀናጅተን እንድንሰራ በተሻለ መልኩ ከመሬት ጋር ከግንባታ ፍቃድ ጋር በልዩ ሁኔታ ነው ለከተማ ግብርና ትኩረት ተሰጥቶ የተሰራ ያለው። ስራው በእውቀት የሚሰራ ነው፣ በፍላጎት የሚሰራ ነው። ከተሰራ እጅግ አትራፊ፣ እጅግ አዋጭ ስራ፣ እጅግ ደስ የሚል የሚያዝናናም ጭምር መዝና ለኔ አሁን ከስራ ባለፈ እኔ የሚያዝናናኝ ስራ ነው። ተፈጥሮን በጣም እንዳደንቅ ያደረገኝ ስራ ነው። በቃ ማለት ብዙ ነገሮችን ታያለ ውስጥ ስትሆን ባህሪያቸውን ስትረዳ ያ ዶሮ ዝም ብላ መንገድ ላይ ስለሄድሽ ዶሮ መሆን አይደለም። እያንዳንዷ ከምን የተነሳ የምታሳየው ሪአክት የምታሳየው ባህሪ ብዙ አይነት ባህሪ ያላቸው እና እነዛ ባህሪዎች ከምን እንደሚመጡ በቃ እንዴት ብዬ ልንገርህ። በዛ ላይ የሆነ የነሱን ግባት አግኝቼ ለፍቼ እነዚህ አሁን ዴኦልድ የአንድ ቀን እንቁላል ጫጩት ሆነው የገቡ ዶሮች ናቸው። ቀይበም አልነበሩም። እዚህ ቤት ውስጥ ከተፈጠሩ ጀምሮ እዚህ ቤት ውስጥ ነው ያደጉትና ከዛ ተነስተው እዚህ እስኪደርሱ ድረስ የነበረው ሙቭመንት በቃ እያዝናናኝ ተፈጥሮን እያደነኩኝ እንድሰራ ነው ያደረገኝና በጣም የሚያዝናናኝ ስራ ነው ከስራ ባለፈ። ከሚገርም ነገር ሌሊት እነዚህ ናቸው ትዝ የሚሉኝ። በሉ አልበሉ ጠጡ ማንም አያስታውሳቸውም። እኔ ነኝ የማስታውሳቸው። ጠጡ አልጠጡ በሉ አልበሉም የሚለው ነገር እኔ ጋር ይመጣል። ወዲያውኑ እየረከታል ልጆች ጋር ይርክ እንደ ይሉኛል። አሁንማ ጭራሽ እንደውም ልጆችን አይታችኋል የሰፈር እንትኑ ልጆችስ ደህና ናቸው ይሉኛል። ክብር ይስፋ ለመድኃኒዓለም ነው የምለው እና ይህን ያህል ደረጃ ደርሻለሁ። ጉለሌ ክፍለ ከተማ ላይ ከተማ ግብርናን ስራ ለማስኬድ ምቹ ሁኔታዎች አሉ። ቦታዎቻችን አካባቢ ላይ ወረዳ 1 ብትሄድ፣ ወረዳ 6 ብትሄድ፣ ወረዳ 5፣ ወረዳ 7። ስለዚህ እነዚህ አካባቢዎች ላይ ያላቸውን ቦታ ለመጠቀምም ምቹ አጋጣሚ ነው ማለት ነው። ስለዚህ ጉለሌ ላይ ከሌላ ከኢነር ሲቲ አንፃር ምን ያዘው በኢነር ሲቲ ነው፣ ግን ደግሞ ዳር አካባቢ ያለን ስለሆነ ከሌሎቹ ሞር አድቫንቴጅ አለን፣ ውጤትም አለን። ቀደም ያልኩ የመኸር ኢነር ላይ ስትገባ አታገኝም። እኛ ግን ዳር አካባቢ ላይ ያለን ስለሆነ እሱንም ለማግኘት ጭምር እድል ፈጥሮልናል። ስለዚህ ጉለሌ ላይ በተለየ መልኩ እሱ ነው። ከዛ ባሻገር ግን ወደ አስተዳደርም ስትመጣ አስተዳደሩ ልዩ ትኩረት ይሰጣል ለዚህ ስራ። ወጣትም ሆነ አሮይቶችም ሆነ እንደኔ አይነት አሮይትም ቢሆን መቀመጥ በሽታ ነው።
ምንም የሚመጣ ነገር የለም። እኔ ደስ አይለኝም ሚልክ ከዚህ ወጥቼ እንኳን እዛች ከጓሮዬ ደግሞ እንደ ቁጭ አሰኝሽም ሲሉኝ ጎረቤቶች እኔ ቁጭ ማለት አልፈልግም። እኔ እንደዚህ ዓለም ልሜ መብላት ነው የምፈልገው እላቸዋለሁና በጣም ደስ ነው የሚለው። ሁሉም ሰርቶ ይብላ። ማንኛውም ስራ ቻሌንጅ አለው። ቻሌንጅ የሌለው ስራ የለም። አልጋ ባልጋ ሆኖ ምንም አይነት ስራ መስራት አይቻልም። ነገር ግን ቻሌንጆቹን አንዳንዴ ኤክስፒሪየንስ ታረጋቸው ትለምዳቸዋል። አዳፕት ትሆናለህ። አዳፕት ስትሆን ኖርማል ነው ለማንኛውም ሰው። አንዳንድ ጊዜ ለኔ አሁን ምናልባት እናንተ እንግዳ ሆናችሁ የሆነ ጠረን ሊሸታችሁ ይችላል። ያው እሱ በማኔጅመንት ነው። ያን ያህል ዛት ማችም የለውም። እንደምታዩት ነው እንግዲህ ቤቱ ደረቅ ነው። ብዙም የታፈነ ነገር የለውም። ነገር ግን ቢኖረው እንኳን እየተለማመድከው ስትመጣ ከስራው ጋር ብዙም ያን ያህል እኛ ብዙ እሱ ኮንሰርን አያደርገንም አናየውም። ምክንያቱም ስራችን ላይ ብዙ ፎከስ ስለምናደርግ ስለተለማመድ ነውም ጭምር በቃ ብዙም ያን ያህል ከባድ ነገር አይደለም። በእውነት የእንስሳ ፍቅር አያዝ የእንስሳ ፍቅር አያዝ ከያዘ መጥፎ ነው። በእውነት ነው ማለት የእንስሳ ፍቅር ከያዘ መጥፎ ነው። እንስሳ አሁን ጠዋት እኔ እንደዚህ ተነሱ አይደል አያለሁ። ይሄ እንደዚህ ባዶ ሲሆን ይሄ ባዶ ከሆነ እኔ የሞትኩ ነው የሚመስለኝ። ይሄ ግጥም ካላለልኝ እኔ ሞቻለሁ ብዬ ነው የማስበው። ፋሚሊ ቢዝነስ ከሰጠን በኋላ እስኪ ምን ላይ ነው ያለው የሰጠነው? አንደኛ ከዶሮዎቹ ጋር ተያይዞ ያሉበት ደረጃ፣ ሁለተኛ እነዚህ አካላት የሚንከባከባቸው ምንድነው ፊሊንጋቸው ሱስ ሆነውብናል። ጠዋትና ማታ እነሱን አይተን የሚሰጠን ደስታ እናንተ ከምትሉት ከምናገኘው ገንዘብ በላይ ነው የሚል ፊድባክ አግኝተናል። ሁለተኛ ዙር ለመስጠታችን መነሻው ይሄ ነው። ባይዘው ከተማ ግብርና ላይ መስራት ውጤታማም ነው። ብዙ አክሰሰሪዎችን ታገኛለህ፣ ብዙ ግብአቶችን ታገኛለህ። ብዙ የተለያዩ ነገሮችን ለማግኘት ቅርብ ስለሆነ ከአካባቢያችንም ሳንርቅ አገር ጥለን ሳንሄድ እዚሁ በአካባቢያችን ላይ እየሰራን እንገኛለን። የምግብ ዋስትናንም ከማረጋገጥ አንፃር ከተማ ግብርና በጣም ጥሩ ነው ብዬ አስባለሁ። የተሻለ ነው ብዬ አስባለሁ። እንደ እቅድ ያው በእጽዋት ይሄን ያህል እንደርሳለን፣ በእንስሳት ይሄን ያህል እንደርሳለን። በዚህ ሂደት ደግሞ የስራ እድል እንፈጥራለን ነው። በእቅድ ደረጃ ያሉንን አቺቭ አድርገናል። ጥቅል እቅዳችን እኛ እያንዳንዱ ማህበረሰብ በበሩ ላይ የጓሮ አትክልት እንዲኖረው፣ እያንዳንዱ ማህበረሰብ ባለችው ትንሽ ቦታ ላይ ቢያንስ የራሱን ፍጆታ የሚችልበት ዶሮ ኖሮት እንቁላሉን ከዛው ከቤቱ የአረንጓዴ ምግቦችን ከዛው ከቤቱ በዛ ሂደት የተመጣጠነ ምግብ ለልጆቹም ጭምር እንዲያውል ነው። ሁሉንም ማለት ነው የደረስንበት አለ የሚቀሩን አሉ። ስለዚህ ጥቅል የሚቀረን ማህበረሰብ የዚህ ተጠቃሚ ማድረግ ነው። በእቅድ በቁጥር ከምንይዘው ባሻገር ማለት ነው። እቅዳችንን አቺቭ አድርገናል የያዝነውን እቅድ ማለት ነው። ግን ደግሞ እቅዳችን ከቁጥር ማሳካት ባሻገር የያዝነውን እቅድ ማሳጋት ባሻገር ቀሪ የምንላቸውን ጭምር ሁሉም ማህበረሰብ በቤቱ ባለችው ነገር በሙሉ ተጠቅሞ የጓሮ አትክልትን እንዲተክል ከሱ ተጠቃሚ እንዲሆን ማረክ ስለሆነ የሚቀሩንን ማሳካት አካባቢ ላይ ማከል አድርገን እንሰራለን። ወደፊት እኔ እናቴ ማስደሰትም በዚህ ወይ ጉድ እንቅልፍ የለም። ይሄ 24 አወርስ የስራ ጉዳይ ነው። ይሄ እነዚህ ማለት ራሳቸው በቃ ኢትስ ቢዝነስ በቃ ይሄ እነዚህ እኮ ስራዎች ነው፣ ብር ናቸው እኮ በቃ ይሄ እነዚህ እኮ የገቢ ምንጭ ናቸው። ሄድክ መጣ ሄደ ስመጣ ብር ይዘህ እንደመጣ መቁጠር ነው። ሁለት እንቁላል ሲጥሉ ከሁለት እንቁላል አንዱን እንኳን አተረፍኩ ማለት ነው።